የጉቺ ላባ ጸደቀ እኮ ጸደቀ። እኔ ያው የሚያሳዝነኝ ጂኒ ነው። ጂኒ ያሳዝኖኛል ወንድሜ አባዬ። ምንም መጨረሻው ሳይታወቅ ነብያችን አጸደቁት እንዴ የጉቺ ባል ብለው የጉቺ ባል ብለው አጸደቁት ወይ? እኔ ምን ከፈል እሱንማ ቆይ ገና እናወራለን። እሱ ሰላማችሁ ይብዛ በፍቅር አምላክ። አይ ቅድም የጉቺ ባል ነው ይገዛልኝ ሲሉ ነው አደንግጬ እኮ ነው። የጂኒው መጨረሻ ሳይታወቅ እንደወጥ ከፈት ያደረጉት ያዩታል። ከፈት ያደረጉት ድስቱ እንደያዘ ወይ ከሰል ይደረግበታል። ቴሪዚ ላይ ከሰል ይደረጋል መሰለኝ። ከሰል በእውነት ግን በጣም አግለውት እንዳይሆን የቀለጠባቸው አይደረግ። ምን አሁን እንዴት ሆነ እጣኑ? እስኪ ንገሩኝ፣ ያብራሩልኝ። ቀልጧል ቀልጦ ስኳር ሆኗል። ነብያችን ቤት ወይራ ነገር የለም። ወይራ አርጉ። ወይራ ጥሩ እኮ ነው። በደንብ ይጨምራል። ነብያችን ንጉስ ኢዮዳብ ገብቷል። ዘማሪያችን መዝሙር ቆርጦልናል። ቅዱስ ኢዮዳብ ነብያችን ንጉስ ኢዮዳብ ገብቷል። ንጉስ ኢዮዳብ ገብቷል። በፍቅር አምላክ ስም ማሰብ ማሰላሰሉን ይስጥ። እንኳን ገቡ። ሰላማችሁ ይብዛ። እሺ ሰላም ነው። ሰላም ለናችሁ። ፍቅር አምላክ ሰላም። ቅዱስ ኢዮዳብ እንዴት ነው? ሰላም ነው ቶይ እግዚአብሔር ደውሏል። ነብያችን ደውሏል። ዘማሪ እኮ ነው። ደውሏል። አሜን። አስነፏቸው። ነብያችን አስነፏቸው። አንዴ አስነፏቸው። ይንፉ ነብያችን አንዴ ይንፉ ነብያችን ንፉ እሰይ ነብያችን ፓስተር ኢዮዳብ አስነፉልን። ነብያችንን ፓስተር ኢዮዳብ አስነፋልን። ነብያችንን አስነፋልን። ከነፉ ጊዜውን አስነፋቸው። ይህ ህዝብ እኮ አያስነፋም። አው ኔትወርኩም አላስነፋ እያላቸው ነው። ይርቱ ይክፉ ነብያችን እሰይ ሁላችሁ የፍቅር አምላክ ይባርካችሁ። ማሳው ማሰላሰል ይስጣችሁ። ተባረኩልን ሁላችሁ። አሜን። አሜን። ነብያችን ኢዮዳብ እኮ ለኛ መዝሙር ሰርቷን አይደል? አንድ መዝሙር ሰርቶልናል። ሰርቷል። የት ሄደ መዝሙር? ሸጠው እንዴ? ሸጦ ይሁን እንደ መዝሙር ጠፋ እኮ። ሸጠውም በፍቅር አምላክ ልክልዎታለሁ። ነቢ ደምሳሽ እሺ ልኮልን ነበርኩ። እስቲ ለበረከቱ የሆነ ነገር አስገቡ። ንጉስ ይወዳል አስገባው እኮ አላየም። አስነፋቸው። ላስነፋቸው። አይ ኔትወርኩ አያስነፋቸውም። ደርቆ ቀሩ። እስኪ አይ ባኛ ሆነባቸው ኔትወርክ እንደው አይ ጊፍት ቶሎ ካሰጡ ኔትወርኩ ራሱ አይሰራም ይመስለኛል። እንትን ብሏል። አስለምደውታል። እና አይንቀሳቀሱም እኮ ካለ ሳንቲም ነብያችን ኢዮዳብ ባለፈው እኮ ሃይማኖቱ ለሁለት ሊካፈል ነበር። አልነገረህም? ማሳረኛው አይ ነብያችን ቆይ ነገረ ካደለም ወጣ ሲመጣ ፈጥፍጦን እኛ ዋጣን። አዎ እንዴ ኡጋንዳ እናመሰግናለን። እንባ ስለሆንከን እንባችንን ድምጽ ሆነህናል። አልወሬ ይደበቅ ድምጽ ሆነህናል። በጣም አዝነን ነበር። የእናንተ መንበሮችም እኛ ቤት ስለሚመጡ እዛ ጋር ሲፈጠፍጣቸው እኔ ጋር ነው የመጡት። በዚህ አጋጣሚ አዲሱን ሹመቴን ለፓስተር ኢዮዳብ ላሳውቅ። የነብያችን የውጭና የውስጥ ጉዳይ ኃላፊ ሆኛለሁ። የኢኮኖሚና ፋይናንስም ሹማቸው እኔ ነኝ። የነብያችን እውነት ነው ተሹሜያለሁ። ኮንግራቹሌሽን። እኔ ግን የምፈራው ጉቺ ናት መፈንቅሎ መንግስት የምታደርግበት። ካናደዷት አይቀርላቸውም።
እንደኔ ቤትሽን ትከፍቺና ዘቀዘቁና በቃ አንድ ቁጥር ይጻፉ ነብያችን። አዎ የውስጥና የውጭ ጉዳይ አድርገውኛል ነብያችን። እንዲሁም የኢኮኖሚና ፋይናንስ ሹመው ነኝ ወጥተዋል ነብያችን። ኔትወርካቸው ብድር አለባቸው መሰለኝ። አይ ማሻሻል አለባቸው ኔትወርክ ነው። ጂኒ እኮ የዓመት እኮ ሞልቶላችኋል እኮ የዓመት አይሰራም እንዴ? የዓመት ዋይፋይ ጂኒ የዓመት ከሰራ ታዲያ ምንድን ነው? ከመታሰራቸው ጂቢውን ማሳደግ አለባቸው። የግድ ነው። የግድ ነው። ሰውዬ ጉቺ ለዚህ እኮ ነው ዓመት ነው የሞላላቸው። በዛ ላይ ብር ልኮላችኋል። ሼር እኮ እያደረኩለት ለሚት ሄዱ ነው ሸቀላለሁ እኮ ታያሉ። ጂኒ ሼር ያደረኩለት ነው ከቀድም ጀምሮ ለጂኒው ገባ። ጄምም አልገባማ። አዎ አልገቡም። ማንም አልገቡም። ምንድነው ቅዱስ ይዮዳብ መዝሙራችን የታለ ግን? መዝሙራችን የታል? ቅዱስ ይዮዳብ ንጉስ ይዮዳብ እና አዲስ መዝሙራችሁን ማኮ ነው የሰራውላችሁ። ፖስት አደረኩት። ፈልጋችሁ አገኙት አርካይቭ ውስጥ። ግን አስተካክዬ ትንሽ ድምፁ ትንሽ ታሪክ ስላለው አስተካክዬ በዚህ ሳምንት እለቅላችኋለሁ። ግን እናንተም ተጠቀሙበት። እሺ ተባረክ። እሺ እንጠቀምበታለን። የፍቅር አምላክ ይባርክ። ነው እሱ አይሸጠውም ሀብታም ነው አሉ ነብያችን። አይ እኔ በነፃ እኮ ነው የምሰራው። በነፃ ነው ሰርኩ። ለጊፍት ነው። ለምን ሁሉም ሃይማኖት እንዲከበር ስለምፈልግ። ኢቭን እኮ ኢትዮጵያ እኮ ጠይቄያለሁ። በእንትን ቃል እንዲሰጠውና መሬት እንዲሰጠው ጠይቄያለሁ። አሁን እኮ ውክልና ላኩም እኛም እየተባልን ነው ሊያሳስሩ። ውክልና እያጸፋችሁ ላኩ ቀበሌሽ እንዲለን ብሎ። ሁለተኛ ግን ያው እንዲሰጠው ከፈለገ ሁለተኛ ስለ ጠቅላይ ሚኒስትሩ ህልም እንዳያዩ ተብሏል። አላይም ብሏል። አሁን እኮ አያስወሩም። ፖለቲካ አቁሙ ነው የሚለው። አያስወሩም። አላይ ማለት ብታይዝ ምን ታረጋለህ ነው? አልናገርም። ያየሁት ኖ ፍቅራዊ አማን ፍቅራዊ አማን ነው ነብያችን ነው። ፍቅራዊ አማን ነው አባላችን። እንዴት ዋላችሁ? ሰላም ናችሁ? የፍቅር አምላክ ይባርካችሁ። እንዴት ናችሁ? ሰላም። እንዴት ዋልኩ? ፍቅራዊ አማን እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም ነው። ሁሉ አሪፍ ነው። የፍቅር አምላክ ይመስገን ሁሉ ሰላም ነው። ተባረክ። ነብያችን ምን ነው ወረዱ? ኔትወርክ አስቸገራቸው። ቆይ ኔትወርክ ምን ብናደርግላቸው ይሻላል? ወርደው አይመስለኝም። አርገው እንዳይሆኑ የእሳቸው ነገር አይታወቅም። ዛሬ ያው ትንሽ ስለገባላቸው ሳያደርገው አይቀሩም። ተው ምንም ስማቸውን አታጥፋተው። አማን ተው እሳቸው እሺ ገና ናቸው። ገና እሳቸው አያርጉም። በነገራችን ላይ ዓለም ልጠፋ ነው በቅርቡና ዓለም ደግሞ የምትጠፋው እሳቸው በየሀገሩ ሄደው የእሳቸውን ነብይነት ከሰበኩ በኋላ ነው። እና ምናልባት የሚጠረጠረው የሚያርጉት ከዛ በኋላ ነው። ከሰበኩ በኋላ ባለም ዙሪያ ሄደው ከሰበኩ በኋላ ነው። አዎ ያርጋሉ ተብሎ የሚጠረጠረው የጻፉትን መጽሐፍ ይወጣል ማለት ነው። የዛን ጊዜ እኛ የዛኔ ነው የሚጠረጠረው። አዎ ተባረኩ ሁላችሁም። የፍቅር አምላክ ይባርካችሁ። ንጉስ ይዮዳብ አዲስ ግጥምና ዜማ አለን። እሱንም መቼም ትሰራልናለህ ብለን እናስባለን። የመጀመሪያውን ተጠቀሙበትና ሁላችሁም የፍቅር ስዝም እምነት ተከታዮች አንዳንዶቻችሁ ቤታችሁን ከፍቼ ሳይው የተለያየ የሌላ ሽርክ እየሰራችሁ ይሰሙ። እኔ ታውቂያለሽ ስራዬ ማጋለጥ ነው ታውቂያለሽ። ስለዚህ ተው ንጉስ ይዮዳብ ሃይማኖታችንን እንዲከፍለው ነው። ለፍቅር አምላክ ማሰብ ማሰላሰሉን ይስጥ እንዳይከፈል ይሄ ሃይማኖት ተው ግድ የለም። እሱን እለፈው ተባረክ ጉቺ እለቀዋለሁ። ሁላችሁም ዱዌት አድርጋችሁ በእምነት የሃይማኖታችሁን የመጀመሪያ መዝሙር የሰራሁት እኔ ነኝ። መዝሙር እለቅላችኋለሁ። በደንብ እያደረጋችሁ
እሺ ተባረክ። የፍቅር አምላክ ይባርክ። በእውነት ማሰብ ማሰላሰሉን ይስጥ። ምን ስትሉ ስላላወቅ የሆነ ዝንብ የገባ መስሎኝ እዚህ ጋር እንትን ነበር መናገር አለበት። ከባድ ቃል ነው። ባይዘው ጥዝ ማለት የበረከት ቃል ነው። ከባድ ቃል 32 አይነት ቅዳሴ ያለን እዝ ጥዝ ብዝ ግዝ ድዝ እያለ ይቀጥላል። ለጊዜውኛ የተማርነው ይሄን ነው። በሉ እኮ አሉን እኮ የነብይ ደግነቱ ይታያን ከፊቱ ስንል ከዛን ቱቱ ሳይሆን ውው እንደውሻ ምን ነው እንደውሻ አላችኋለ። ውሻ ታማኝ ነው። መጨረሻ እኮ ናጀሪ ውሻ ያደረጉን የማያደርጉን ነገር እኮ የለም። ናጀሪንማ ተጫወቱ። እኔና እሷን ብቻ አስገብተው ጠዋት ሌላ ጊዜ ለናጀሪያው ፓስተር ሳር እንዳያስገባችሁ እሱ ፍራለ ነብያችን እኮ የተማሩ የተመራመሩ ሳት የላሱ ናቸው። አራዳ ነብይ ናቸው። በጣም በሁለት ወር ውስጥ ሀገር እንድትገቢ ተብያለሁ። እኔ ያው እንደሰማችሁት ድል ባለ ሰርግም እንደምዳር ታይቷቸዋል። እሱንም ተናግረዋል። ጉቺዬ ከአባል ውስጥ እንግዲህ እኔ ተወክዬ እመጣለሁ። ከሁለት ወር በኋላ ከሆነ እንግዲህ ቢፍቱዬ ወይ ተከትለናት እንሄዳለን። ድል ባለ ሰርግ በቅርቡ እንደማገባ ተናግረዋል ነብያችን። በቤት ተቀርጾ ተቆጥቷል። በሁለት ወር ውስጥ ሀገር መግባት እንዳለብኝና እሳቸውን አግኝቼ በረከታቸው በእኔ ላይ እንዲወርድ ተናግረዋል። ያውንም እና ሰርግ በላሏ ግን እስካሁን በነገራችን ላይ የመጡትን ባሎቹን ላይ እያባረሩ ነው። እሳቸው ይመስሉኛል የሚያገቡኝ። አላውቅም። ጂኒ እኮ ተቀጩ መጥቶ ምን ነው እርሶ ፈልጓት ነው እንዴ ያለ እኮ ጂኒ መቀጩ መጥቶ አልፈለጉም። ምን መሰላችሁ ደግሞ ለእሳቸው የሚፈቀደው 3 ሚስት ነው። ለእሳቸው 3 ሚስት ይፈቀዳል። ለአባላት ግን አንድ ባል አንድ ሚስት ነው። አሁን ለይሁዳ ለዳልቻ ለዮናታን ለጂኒ አንድ ነው። ብልጥ እኮ አንድ ነው። ለእሳቸው ብቻ ነው 3 የሚፈቀደው። ባለፈው ጄሪ ያገኘ ኮይ ሲባል አንድ ማጥቻለሁ እንኳን 3 አለ። አንድም ባገኘው አሉ። ለእሳቸው 3 ነው የሚፈቀደው። አዎ ለአንተ ምናምን በቃ አንድ ነው። እና ጉቺ አንቺን ከመረጠ አንደኛ ነው የምትሆኚ ሶስተኛ? አይ አልመረጡም። መምረጥ ገና አልመረጡም። ግን እኔን እንደማገባ ከነገሩኝ ወዲያ ለባልነት የሚመጡትን ሰዎች ኳሊፋይድ አይደሉም እያሉ እያባረሩ ነው። መጨረሻው ራሳቸው ይመስሉናል የሚያገቡ። ትንቢት ተናጋሪው ፈጻሚ ሊሆን ነው። ቤታቸውን ከፍተዋል ነብያችን። ምንድን ነው እንሂድ በቃ ጉቺ እንሂድ። ኦኬ ምን ሆኖ ነው ሽርሽር የማይወዱት? ግን ሰውዬ መፈንቅሎ መንግስት እንደምታደርግባቸው ፓስተር